ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ የተለያዩ እንቅስቃሴዎችን በጋራ በማድረግ ላይ እንደሚገኙ ከየቀጠናው የሚደርሱን መረጃዎች ያመለክታሉ ከምስረታው በኋላ ለመጀመሪያ ጊዜ የአማራ ፋኖ ብሔራዊ ኃይል በጎንደር የህዝብ ግንኙነት ክፍል መምሪያ ኃላፊ አርበኛ ዮሐንስ ንጉስን መስመር ላይ አግኝቻለሁ በጣም አመሰግናለሁ አርበኛ ዮሐንስ እንግዲህ ለመጀመሪያ ጊዜ ነው የተገናኘነው የአማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ በቅድሚያ እንኳን ደስ አላችሁ እስቲ እንደው በቅድሚያ የአማራ ፋኖ ብሔራዊ ኃይል በመመስረቱ በእናንተ በሰራዊታችሁም በአጠቃላይ የፈጠረው ስሜት ምንድነው አመሰግናለሁ መሳይ የአማራ ፋኖ ብሔራዊ ኃይል ወይም አፋብሃ በመመስረቱ እና እንኳን ደስ ያላችሁ ስላልከን እኛም እንኳን አብሮ ደስ ያለን እንላለን ሰራዊታችንም ህዝባችንም ደጋፊያችንም እንደዚሁም ደግሞ አመራራችን ይፈልገው የነበረ ፍላጎት ነው ወደ አንድነት መምጣት እንዲሁም ወደ ድርጅት መመስረትና ድርጅታችን ሆኖ ነው ደስታውን ሲገልጽ ቆይቷል በተለይ ደግሞ ድርጅቱ በሁሉም ግዛቶች ያለ ፋኖ ማቀር የተካተተበትና ቀደም ሲል ለ50 ቀናት ያህል ከመጋቢት 10 2017 ዓ.ም ጀምሮ በጋራ የአንድነት ዘመቻ ሲያደርግ ቆይቶ በ50ኛ ቀኑ የአማራ ፋኖ ብሔራዊ ኃይል ውን አድርጎ በቋራ ቃል ኪዳን ድርጅት መስርቶ መጥቷል ከተመሰረተ ወዲህ ደግሞ ከፍተኛ የሆነ ጦች ነው በፖለቲካውም በወታደራዊም እየተስተዋሉ የሚገኙት መሳይ እንግዲህ በሂደት ብዙ ነገሮች እንደሚኖሩ በመግለጫችሁም ገልጻችኋል በርካታ ስራዎች እየተሰሩ እንዳለም በማገኛቸው መረጃዎች ለመረዳት ችያለሁ ለማንኛውም ወደፊት በአማራ ፋኖ ብሔራዊ ኃይል ዙሪያ እንመጣበታለን እስቲ ወቅታዊ እንቅስቃሴያችሁን አንዳንድ ወታደራዊ ተጋድሎች ያደረጋችሁ እንዳለ የሰማን እንገኛለን በእናንተ ቀጠና ሰሞኑን ምን አይነት የውጊያ ክስተቶች አሉ መረጃውን ካለ እንግዲህ እንድታካፍለን እድሉን እንሰጣለን መልካም አመሰግናለሁ መሳይ በጎንደር በተለያዩ ቦታዎች ሩጊያ እንቅስቃሴዎች አሉ ጠላትን የመምታት እንቅስቃሴዎች በእጅጉ እንደቀጠሉ ናቸው በተለይም ደግሞ የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር እንዲሁም ስቴደንሳ ብርጌድና የኮሩ ተወራሪ ኃይል መካነ ኢየሱስ ከተማን ዘልቆ በመግባት ከምሽቱ 3 ሰዓት እስከ 9 ሰዓት በከተማው መሸገውን ጠላት የደበደበበት በተለይ ደግሞ የባንታ ልጆች ጀብድ የሰሩበት በሳት ጠላትን የገረፉበት ሁነት ተከስቶ አድሯል የጠላት ኃይል ተደምስሷል ጠላት የተቻለውን ሁሉ የሞከረ ቢሆንም የማይበገሩት ስቴደንሳ ብርጌድ እንዲሁም ደግሞ የኮሩ ሰራዊት የኮራችን አንደኛ ኮር ሰራዊት በቀጠናው ጀብድ ሰርቶ በርካታ ጠላት ሙትና ቁስለኛ እንዲሆን አድርጓል በሌላ በኩል የራስ አምረው ነኮ በሰሜናዊ ጎንደር ቀጠና ዘልቆ በመግባት እንደዚሁም ሁሉን አቅሙን ያንቀሳቀሰው የብርሃኑ ጁላ ጦር ወይም ደግሞ ያገዛዙ ኃይል በጅሪጃ ኖራ እንዲሁም በዛሪማ በወገድ በጥራይናና በሌሎች አካባቢዎች ብርቶቹ ጠላትን እየደቆስን እንገኛለን በሌሎች አካባቢዎችም የተከዜ ክፍለ ጦር እንደዚሁም በሰሜን ምዕራብ የጎንደር አቅጣጫ ባርማጮ ቀጠና እንደዚሁ ደግሞ አውዶውጊያ አድርጎ ጠላት ሙትና ቁስለኛ እንዲሆን ያደረገበት አውዶውጊያ እንቅስቃሴ አለ መሳይ እንግዲህ አርበኛ ዮሐንስ ብዙ እንቅስቃሴዎች ስታደርጉ አልነበረም ምክንያቱም የዚህ አማራ ፋኖ ብሔራዊ ኃይል ማቋቋምን መነሻ ተደርጎ በተለይ ባለፉት 50 ቀናት የዘመቻ አንድነትም ተከታታይ ተጋድሎች ስለነበሩ የነሱን ውጤት መገምገም ሌሎች ለቀጣይ ግዳጆች አንዳንድ እንቅስቃሴዎች ያደረጋችሁ እንዳለ ነው በተለያየ መልኩ መረጃውን እየሰማ ነው ነገር ግን በዚህ መሃል በአገዛዙ በኩል መጠነ ሰፊ የፕሮፓጋንዳ ስራም ሲሰራ ነበር በተለይም በእናንተ በፋኖ በኩል የመዳከም ሁኔታ እንዳለ በተለያየ ቀጠና ያለው የአማራ ፋኖ ወይም እነሱ ጽንፈኛ እያሉ የሚጠሩት ተዳክሟል ከህብረተሰብ ልብ ውስጥ ወጥቷል አሁን የመንግስት እና የህዝቡ ትብብር ይሄንን ጽንፈኛ ኃይል ከመጨረሻው መቃብር ለመክተት ተዘጋጅቷል አመራሮቹም ተበታትነው በየጎረቤት ሀገራቱ ተበታትነው ቀርተዋል ተሰደው ቀርተዋል እንደዚህ አይነት ነገሮች ናቸው እየወጡ ያሉትና እስቲ ምን ማለት ይቻላል ህብረተሰቡ በተለይ ከቅርብ ጊዜ ወዲህ በአገዛዙ መጠነ ሰፊ የሆነ ፕሮፓጋንዳ የተዛመተ ይገኛል ወደ ኋላ ላይ ማነሳው ጥያቄ አለ ከናንተም እንደዚሁ ወደ መንግስት ገብተዋል እጅ ሰጥተዋል የሚባለው ተከታታይ ባልተለመደ ሁኔታ በተከታታይ እጅ የሚሰጡ እንዳለ ነው የተመለከትን ምንገኘው ለማንኛውም ያገዛዙ ፕሮፓጋንዳ ከምን የመነጨ ነው እውነት መሬት ላይ ያለ ነው ወይስ አሁን ሰሞኑን በሰነድ እንደወጣው እንዲህ አይነት መረጃ በማሰራጨት የህዝቡን ጭንቅላት መቀየር አለብን በሚል የሚካሄድ ወይስ መሬት ላይ ያለ እውነት ነው አመሰግናለሁ መሳይ የጠላት ፕሮፓጋንዳ እንደሚ
እንደሚታወቀው መቋጫ የሌለው የውሸት ተከታታይ የውሸት ናዳዎችን በመለቀቅ አሰልች የሆነ ፕሮፓጋንዳ አማራጭ እንደሚከተል ይታወሳል። በአሁኑ ሰዓት አብይ ጉዳዮች ሽንጥሎ ብዙ ማደናገሪያ መግለጫዎች እያወጣ ነው። የመጀመሪያው ፖለቲካዊ ሞት የሞተበት የአማራ ኃይሎች አንድ አይሆኑም፣ አይደራጁም፣ የአማራ ፋኖ ወደ አንድ አይመጣም፣ ድርጅት አይመሰርቱም፣ ጠንካራ ሆኖ ለመሄድ አይተማመኑም፣ አይችሉም ብሎ ተስፋ እያደረገ ነበረ። በዛ ላይ ደግሞ የሚችላቸውን ስራዎች ሲሰራ ቆይቷል። ለመበተን የፖለቲካ ደባዎችን በመስራት እበትናለሁ ብሎ አልሞ አስቦ ሲንቀሳቀስ እንዳየው 2 ዓመት ለሚጠጋ ጊዜ በደንብ አልሞ ሲሰራ ቆየ መሆኑ በተለይ ደግሞ ይታወቃልና ይህ ድካምና ልፋቱ ይህ ተስፋውና ቅዠቱ ሳይሳካ መክኖ ድርጅት መስርተን መምጣታችን የመጀመሪያ ሞቱ ሞቷል። በሌላ በኩል ከዛ በፊት ወታደራዊና ፖለቲካዊ እንቅስቃሴዎችን ደግሞ ለ50 ቀናት ያህል ዘመቻ አንድነትን እያካሄድን መቆየታችን በተመሳሳይ ከፍተኛ ተቀባይነቱን አጥቶ ጭራሽ መሬት ላይ ደግሞ ወታደራዊ ምት ደርሶበት ቀጠናዎችን የለቀቀበት በርካታ ሰራዊት አባላቶችንና የሲቪል አመራር ባለስልጣኖችን ያጣበትን ንብረት ምርኮ የተማረከበትን ሎጂስቲክ የተማረከበትን የጦር መሳሪያ የተማረከበትን እንደዚሁም ሰፊ ሀብት ያባከነበትን መሰረታዊ ሁነት መከሰቱ የመጀመሪያው ውድቀቱ ነውና ይሄን ለመሸፈን የተለያዩ ፕሮፓጋንዳዎች ያደርጋል። ሌላው በተመሳሳይ ወታደራዊ እንቅስቃሴን በተመለከተ ለሌላ ኃይሉም አንቀሳቅሶ ዘመቻ አንድነትን ለቀለበሳሉ ተንቀሳቅሶ የነበረ ቢሆንም ዘመቻ አንድነትን መቀልበስ ሳይችል መቅረቱ ይታወሳል። ይህ ማለት ከጫፍ ጫፍ በምንፈልጋቸው ቦታዎች ላይ የገባን ማንኛውም ጥቃቶች እያደረግን ዋጋ እያስከፈል ነው የምንገኘው፣ መዋቅር እያፈረስንበት ነው የምንገኘው። ስለዚህ ቅድም እንዳልከው አወናባጅ ኃይሎችን ግን ተጠቅሞ ለምሳሌ የአማራ ፋኖ ብሔራዊ ኃይል መስረትን ተከትሎ ተስፋ የቆረጡ ቀደም ብሎ ከቤታቸው ወጥተው ትግል ውስጥ ገብተው ተሰንቅረው ሊያሳስቱ ሰርገው ዘልቀው ወደ ፋኖ መዋቅር ገብተው የነበሩ ኃይሎች በተለይ ደግሞ ምቹ መዋቅር እንዲዘጋጅላቸው ተደርጎ ገብተው ታቅፈው የቆዩ አካላት የአማራ ፋኖ ብሔራዊ ኃይል መስረትን ተከትሎ ተስፋ ቆርጠው ተልኳቸው ሙሉ በሙሉ ሳይፈጽሙ ሲያደናግሩ ህብረተሰብ ሲጎዱ የተወሰነ መንገድ ጉዳት አድርሰውብን የቆዩ ቢሆንም በመጨረሻ ላይ ግን ነገሮች እየጠሩና መምጣታቸውን ተከትሎ ይህን መቀጠል ያልቻሉት ቀደም ብሎ ከብልጽግና ጓዳ ወደኛ ሰርገው እንዲገቡ ተልከው የነበሩ አካላት በተለይም ደግሞ ወደ ከኛ አደረጃጀቶች ባለ የፋኖ መዋቅር ውስጥ የነበሩ ማለት ነው። እነዚህ አካላት ተስፋ ቆርጠው ሰራዊታቸውም ነቅቶባቸው መዋቅራቸው ነቅቶባቸው ደርሶባቸው በእናንተ ጋር መቀጠል አንችልም ከሃዲዎች ናቸው በማለቱና ስጋት ውስጥ በመግባታቸው ወደ ላካቸው የብልጽግና ጓዳና ቤታቸው ሊመለሱ ግድ ሆኗል ማለት ነው። ይሄን ነው እንግዲህ ቀደም ምናልባት አርበኛ ዮሐንስ ወደሱ መጣለው በጣም በሱ ጉዳይ ላይ በተወሰነ ደረጃ ማብራሪያ የሚፈልጉ ህብረተሰቡም ይሄንን የሆነ ያለውን ነገር በግልጽ መረዳትም ማወቅም ስለሚፈልግ እዛ ላይ ተወሰነ ማብራሪያ እንድትሰጥ እድሉን አቀርባለሁ ማለት ነው። ነገር ግን ይሄ ከመንግስት በኩል የተላለፈ ያለው የፋኖ ተዳክሟል መረጃን በተመለከተ ነው። በተለይ የጀነራል ብርሃኑ በቀለ እንደዚሁም ሌተናል ጀነራል ማመር ተሰማ በዚህ ጉዳይ ላይ ተከታታይ በሳምንት ውስጥ 2-3 ጊዜ እየመጡ ነው መረጃ ያቀርቡ ያሉት። ሌተናል ጀነራል ማመር ተሰማን በግልጽ ቋንቋውንም የተጠቀሙትን ማስታወስ እዚህ ላይ መጥቀስ ይገባል። ፋኖ ተበታትኗል፣ አብቅቶለታል። መሪዎቹም ወደ ተለያዩ ጎረቤት ሀገራት ተሰደዋል፣ መግቢያም የላቸውም። ስለዚህ አሁን የመለቃቀም የመጠራረግ ስራ ነው እየሰራን ያለ ነው። ከዚህ በኋላ ህብረተሰቡ ወደ ተለመደው የሰላማዊ ህይወቱ መመለስ አለበት ነው። ጀነራል ብርሃኑ በቀለም ተመሳሳይ ነው። ከዚህ በኋላ ከ90% በላይ ስራውን አጠናቀን አሁን ወደ ሰላማዊ የህይወት ወደ ነበረው ወደ እዛ ህይወት እንመለሳለን ያለው የኮሙኒኬሽን ቢሮ ኃላፊው ለገሰት ሁሉም እንደዚሁ አብዛኛውን ሳይሆን 100% የአማራ ክልል በእጃችን ነው ሲል ነው የገለጸው። ከምን የመነጨ ነው እንግዲህ እናንተ በዚህ መሃል ያደረጋችሁ ያላችሁት የተጋድሎ ባለመኖሩ በተለያየ ምክንያት ውስጣዊ ነገሮችን እየሰራችሁ ሊሆን ይችላል። የናንተ ድምጽ ወይም ደግሞ የናንተ እንቅስቃሴ እንደወትሮ አልነበረም። ይህ ደግሞ ህብረተሰቡ በመንግስት የሚነዛውን ፕሮፓጋንዳ በግማሽ ልብም ቢሆን እንደው ሲታዘበው እንደቆየ ነው የተረዳነውና ምን ለማለት ነው እንደው ከምን የመነጨ ነው? ከተስፋ መቁረጥ ነው ወይስ ከምን የመነጨ ልንለው እንችላለን? በትክክልስ መሬት ላይ ያለው እውነት ምንድነው? እነማን ናቸው በከፍተኛ ደረጃ የአማራ ክልልን እንደው በበላይነት ተቆጣጥሯል ማለት የምንችለው? የመጀመሪያው ቅጥፈትና ውሸት የማይሰለቸው የብልጽግና ቡድን መጀመሪያ መገለጫ የሆነው ስሪቱ የሆነው ውሸት ቅጥፈት ነው።
እውነት ለመናገር ውሸትና ቅጥፈት ናቸውና ምንም አይነት ማሳያና ማስረጃ ማቅረብ ባልቻለበት ሁኔታ ከነበረን እንቅስቃሴ አይለን የመጣነበት ባደረጃጀትም ከፍለን የመጣነበት በትጥቅ ከፍለን የመጣነበት በሞራል ከፍለን የመጣነበት በይዞታ ቀጠናዎች በመያዝ ተስፋፍተን ጠንካራ ይዞታዎችን በውል የያዝንበት ሁኔታ ማስተልጠኛዎች ከፍተን ስልጠና በአብዛኛው ተመራቂዎችን በመናስመረቅበት ሁኔታ እና እውነት እንደዚሁም ደግሞ ጠላትን እየመታን ባለንበት ሁኔታ ይህን ቅጥፈት ይዞ ብቅ ሊል የፈለገው የመጀመሪያው ስሪቱ ስለሆነ ባህሪው ስለሆነ በቅጥፈት ተሰርቶ በቅጥፈት እስኪሞት አጠቃላይ ልሳኑ እስኪዘጋ በሽንፈት ያው እየዋሸ እየቀጠፈ ለሚሄድ ምርጫው ያደረገ የለመደ የማይድን በሽታ የታመመ እንደመሆኑ አገዛዙ ይታወቃልና ያገዛዙ ጄኔራል ተብዬዎች ደግሞ የአንድ ሳምንት ተልኮ ብለው የገቡበትን ጉዳይ ከ2 ዓመት በኋላ እንኳን አንድ ስኬት ሳያሳኩ አሁንም ብቅ ብለው ፋኖ ላይ የበላይነት እንደወሰዱ አድርገው የሚያቀርቡት ነገር ፍጹም መሰረተ ቢስ ነው። ነገሮች ተቃራኒ እየሄዱ እንደሆነ ህዝባችን ሊረዳ ይገባል። አይለን እየወጣን ያለንበት ሁኔታ ነው። ቢመራውም ቢጣፍጠውም በቀጣይ ጊዜ የሚሆነውን አብረን የምናይ ቢሆንም ተጠናክረን እየወጣን ያለንበት ሁኔታ ነው ያለው። አልሞ እየሰራቸው ያለው ፕሮፓጋንዳ አቅጣጫዎች ግን ቅጥፈቶች ናቸው። በህዝቡም ደግሞ የማያምነው ሁልጊዜ የሰለቸው የውሸትና የቅጥፈትን ባህሪውን የተረዳ ስለሆነ በህዝባችን ላይ ሙሉ እምነት አለን። በሰራዊታችን ደግሞ ተግባር እኛም በየራሳችን እቅድና ተግባር ሙሉ እምነት አለን። ሆኖም ግን ስርዓቱ መዋሸት ባህሪው ስለሆነ ሱስ ስለያዘ የመዋሸት የቅጥፈት ሱስ ውስጥ የገባ አገዛዝ እንደመሆኑ ሽንፈቱን ለመደበቅ የተጠቀመው ፕሮፓጋንዳ ነው ማለት ነው። አንዴ ቀደም በተጠቀስኩልን ማሳያዎች የተሸነፈ ነው። የፖለቲካም ወታደራዊ እንቅስቃሴም የተሸነፈ ነው። በቅርብ ጊዜ ያደረኩት የሚለው ምንም አይነት ኦፕሬሽን እና ስኬት ባልኖርበት ሁኔታ በዚህ ሰዓት እንኳን በዘመተባቸው ቦታዎች ዛሬ ሙሉ ቀን በተዋጋባቸው ግንባሮች ተሸንፎ እጅ ሰጥቶ እየወጣ ነው። እነዚህም በማስረጃ በቪዲዮ እናቀርባለን። በኤቪደንስ ነው እናቀርበው። እኛ በእርግጠኝነት በኤቪደንስ የተማረከ ይዘን እንቀርባለን። ከዲሲፕሊን አንጻር የተደመሰሰና እሱን ነው ቀርጸን ማቅረብ ማንችለው እንጂ ሁሉ ማሳያዎች እናቀርባለን። ያለንባቸው የተቆጣጠርናቸው ይዞታዎች ደግሞ ግልጽ ናቸው። የጠላት እንቅስቃሴ ተገድቧል። የዘውትር የመንግስትነት ተልእኮዎችን አስተዳደር ስራዎች መስራት የማይችልበት ሁኔታ ተፈጥሯል። እንቅስቃሴዎቹ በአብዛኛው የተገደቡ ናቸው። ጥቁር አስፋልት ዋና የሀገሪቱ መቋረጫዎች እንኳን በእጃችን ባሉበት ሁኔታ ከተሞች ንዑስ ወረዳዎች በእጃችን የሚገኙበት ሁኔታ ሰራዊታችን በቁጥር የጨመረበትን ሁኔታ ነው ያለው። አሁንም ስልጠናዎችና እንቅስቃሴዎች አሉ። ወታደራዊ ውጊያዎች ደግሞ አሉ። ሆኖም ግን መሳይ በጣም የሚገርመን ከዘመቻ አንድነት የ50 ቀን እንቅስቃሴ በኋላ የወደ ውጊያ መረጃዎችን ከመዘገብ ቆጠብ ብለን የቆየ ነው። የድርጅት ምስረታና እሱን ተከትሎ የሚመጡ አቴንሽኖች ህዝቡ እንዲወያይበት ትኩረት እንዲሰጥበት አመራሩ ትኩረት እንዲሰጥበት የአንድነት ጉዳዮች ትኩረት እንዲያገኙ ስንል የወደ ውጊያ መረጃዎችን አውደ ውጊያዎች እየተደረጉ ድሎች እየተገኙ ሁሉ ያልተዘገቡበት ወቅት ነበረ ማለት ነው። በተለይ ደግሞ ያለፉት 14 ቀናት ማለት ነው። ከዛ ውጭ ግን በተግባር ግን ወደ ውጊያዎች እያደረግን ነው። በወደ ውጊያዎችም ድል እያስመዘገብን ነው። በሁሉም ቀጠና ያለም ተሳስሮ እየሰራ ነው ያለው። በህዝባችን ላይ ከፍተኛ መነሳሳት ተከስቷል፣ ታይቷል። ከፍተኛ ሁኔታ ስድስተን ተስፋ ቆረጠ ሳይሆን አንዱን ስንመጣና አንዱን ስንዋጋ የተደሰተ ህዝብ ተፈጥሯል። ባለፉት 50 ቀናትም እንደዚሁም ደግሞ ከአንድነት ወይም ደግሞ ከድርጅት ምስረታ በኋላ ደግሞ ባለፉት 15 ቀናትና 14 ቀናት የተደሰተ ህዝባችንን የፖለቲካም የአጠቃላይ ድጋፉን እየሰጠን የሚገኘው እንደዚሁም ደግሞ ወታደራዊ እንቅስቃሴያችን ቅድም እንዳልኩ አይሎ ጠንክሮ ያለበት ነው። በቀጣይም ከዚህ በላይ ሆኖ እንደሚቀጥል በእርግጠኝነት መናገር እንችላለን። በጠላት በኩል ግን ሞራሉ የላሸቀ ምን ማድረግ እንዳለበት ያልተረዳ ነገሮች በሰላም ይፈቱ እንደሆን ብሎ የሚያስብ ዘመቻ ሄድ ሲባል በተቻለው መጠን ሳይጋጭ ለመመለስ በጸሎትና በሰቀቀን የሚወጣ ነው ያለው። እንደዚሁም የፖለቲካ አመራር ወይም ደግሞ የፖለቲካ ሊደርሺፕ ደግሞ እንደዚሁ ሞራሉ ላሽቆ ማድረግ ያለበትን አቶ የውሸት ሪፖርት ላለቆቹ እየላከ አበል የሚበላበትን ሁኔታ ተፈጥሮ ነው ያለው እንጂ ከህዝብ ጋር አይገናኝም። ህዝብን እየመራም አይደለም የገጠራማውን የአማራ ግዛት እና ቦታዎች የከተማውን በውል ማስቆጣጠር ባልቻለበት ሁኔታ ላይ እነዚህ ጄኔራል ተብዬዎች ለውሸታሙ መሪያቸው ውሸት ቢናገሩ የጎባጣ አሽከር ተጎንብሶ ይሄዳል ነውና የጎባጣ አሽከር ተጎንብሶ መሄድ ሊገርመን አይገባም። በጣም የሚገርመን እነሱ ይዋሽታሉ፣ እነሱ ይዋሻቸዋል። ህዝብ በዚህ ተስፋ ቆርጦባቸው ከተለያያቸው
ቆይቷል። ህዝብ ጋር ሆድና ጀርባ ከሆኑ እነሱን ሊያምን የሚችል አካል አይደለም። እነሱን እየታገለ ያለ ህዝብ ነው ያለውና በዚህ ሙሉ እምነት አለን። ህዝባዊ እንቅስቃሴ ነው ያለን። ህዝባዊ መነሳሳት ነው ያለን። የሰራዊት ከፍተኛ መነሳሳት ተፈጥሯል። ውጤት እያመጣን ነው። አጠናክረን እንቀጥላለን እስከ ነጻነት መሳይ። እንግዲህ አንድም ያገዛዙ ፕሮፓጋንዳ መሬት የረገጠ እንዳልሆነ ከሚያሳዩት ያው በሰነድ ያዘጋጀውና ህዝቡን ጭንቅላቱን የሚቀይሩ የሚዲያ ተግባራትን መስራት አለብን ብሎ ያወጣው ሰነድ ያው በአደባባይ የቀረበ ህዝቡ በስፋት ያያየው ነው። እንግዲህ እኛም ደርሶን ለህዝቡ ያቀረብነው እንገኛለን። ስለዚህ ሆን ተብሎ ዜናዎች እየተፈጠሩ ታሪኮች እየተፈጠሩ ፋኖ ተዳክሟል የሚል ምስል በህብረተሰብ ውስጥ እንዲቀረጽ ተፈልጎ የሚደረግ እንደሆነ ራሳቸውን በራሳቸው ያጋለጡበት ሰነድ ነው ማለት እንችላለን። ሌላው አራቱ ቀጠናዎች አመራሮች ከወሎ ከጎጃም ከሸዋና ከጎንደር መሪዎቹ በቋራ ተገናኝተው የቋራን ቃልኪዳን ይፋ ባደረጉ ጊዜ ይህን ሁሉ መንገድ ሲጓዙ መቼም ከሌላ ቦታ በፓራሹት ወርደው አይደለም፣ ከሰማይ እንደመና ወርደው ወይ ዘንበው እንደ ዝናብ አይደለም፣ አቆራርጠው ነው ጋራ ሸንተረሩን። ይህን ሁሉ ሲያቆራርጡ የአብይ አህመድ መንግስት የአብይ አህመድ አገዛዝ የማይቆጣጠረው ክልል እንደሆነ ከምንም በላይ የሚያሳይ ነው የሚሉ አስተያየቶች በህብረተሰቡም ዘንድ ሲመላለስ ስለነበረ በእርግጥም የነ ጀነራል ማመር ተሰማ ፕሮፓጋንዳ ግቡን መጥቷል ማለት የምንችለው አይደለም። እንደው ቀደም ሲል ወደ አነሳን ነው እንምጣ። ሰሞኑን ከፋኖ አንፃር ከሚነሱት ጉዳዮች አንዱ እጅ የሰጡ የፋኖ አመራሮች የተባለ የክፍለ ጦር አመራር የብርጌድ አመራሮች እጅ ሰጥተዋል በሰላም ለመታገል ወይም ደግሞ በሰላማዊ መንገድ ወደ መንግስት ጋር በመነጋገር እጃቸውን ሰጥተው ተቀላቅለዋል የሚሉ ዜናዎች በተከታታይ እየሰማን ነው። እኛ ባለን መረጃ አሁንም በሚቀጥሉት ቀናትም ሌሎች ለመንግስት ላገዛዙ እጅ የሚሰጡ እንደሚኖሩ ይጠበቃል። ምንድነው የተፈጠረው? ምንድነው በዚህ ወቅት ላይ እንዲህ አይነት ነገር በተከታታይ በርከት ብሎ እየሰማን ያለ ነው? መልካም አመሰግናለሁ። ያው እጅ ሰጡ የሚባለው መጀመሪያ በተቃራኒ የነበረ አካል መቋቋም ሳይችል ቀርቶ ደግሞ የትግል ሐሳብ ለውጥ አድርጎ ከጠላት ጋር ለጠላት ሄዶ እጅ ሲሰጥ ነው እጅ ሰጠ የሚባለው። ይሄ የሆነ ያለው ግን ቀደም ሲል በተለይ ደግሞ 1 2 3 የክፍለ ጦር አዛዥ ናቸው የተባሉ ከኛ የፋኖ መዋቅር አደረጃጀት ውጭ ያሉ የቆዩ የገቡበት ሁኔታ መጀመሪያም ተልኮ ተሰጥቷቸው ሰርገው የመጡታቸው ታሪካቸው የሚያሳየው ውልደታቸው እድገታቸው የሚያሳየው በጠላት ጉያ ውስጥ የነበሩ ናቸው። ተመልሰው ወደ ጠላት ወደ ቤታቸው ከቤታቸው ወጥተው በእኛ ሰርገው ገብተው ህብረተሰቡን ሲያሰቃዩ የነበሩ የፋኖ መልካም ስም ሲያጠለሹ የቆዩ እንደዚሁም ልዩ ልዩ ወንጀሎችን ሲፈጽሙ የቆዩ እንደዚሁም አወናባጅ ስራዎችን ትግሉ በጠራ መንገድ እንዳይሄድ እንዲሻም የሚያሻሙ ነገሮችን እየፈጠሩ የሚሄዱ አካላት የነበሩ ናቸው። እነዚህ አካላት ደግሞ ተልኳቸውን ሲጨርሱ ወይም ደግሞ ተልኳቸውን ለማስቀጠል የማይችሉበት ሁኔታ እየተፈጠረ በመምጣቱ ትግሉ እየጠራ በመምጣቱ አብሯቸው የቆሙ የነበሩ ጓዶቻቸው እንኳን ለምን ብለው የሚጠይቁበት ሁኔታ በመፈጠሩ ቀደም ሲል ከሃዲነታቸው ከወራቶች በፊት በተግባር ታይቶ በተግባር ተረጋግጦ በሺ የሚቆጠር ሰራዊታቸው ሲጠይቃቸው ማንነታቸውን ሲደርስባቸው ለራሳቸው ደህንነት ሲሉ ተልኮ ማስፈጸም በእነዚህ ሰዎች በኩል ጠላት እንደማይችል ሲረዳ ወደ ቤታቸው የመለሳቸው ናቸው። የብአዴን የጓዳ ውሾች ናቸው። እነዚህ የብአዴን የጓዳ ውሾች መጀመሪያ ተልከው ነበር። ተልኳቸውን መሄድ ባለባቸው ርቀት ሄደዋል ተብሎ ሲታሰብ ከዛ በላይ መቀጠል የማይችሉበት ደረጃ ሲደርስ ይንገብገሞ ደግሞ ወደ ቤቱ ውሾችን ወደ ጉያው መልሷል። አለቀ። ከዚህ ውጭ እጅ ሰጠ ፋኖ የለም። ፋኖ ሆኖ እጅ ሰጥቶ የተመለሰ የለም። ፋኖ ሆኖ እጅ ሰጠ ሳይሆን ተመልምሎ ተልኮ ተሰጥቶት ከጠላት ተልኮውን ሲያስተገብር ቆይቶ ተመልሶ ይሄደ ይኖራል። ይሄ ደግሞ መሄዱ ጥሩ ነው። ሆኖም ግን አሁንም እነዚህን አካላት የሚመች መዋቅር እየሰሩ እንደዚህ አይነት ከሃዲዎችን ጉያ እየፈጠሩላቸው በቅፋቸው ሙቀት እየሰጡ የሚይዙ አካላት ግን ሲፈለፈሉ ብልጽግና ወይም ደግሞ ሲፈለፈሉ ጠላት የሆኑ ከሃዲዎችን ባንዳዎችን እነዚህን አካላት ምቹ ሁኔታ የሚሰጡ በመዋቅር ቀጥሎ ደግሞ ክደው ሲገቡ ደግሞ ክደቱን ህጋዊ ሊያረጉ የሚፈልጉ የሚያቆለጳብሱ የሚሸነግሉና የሚያምታቱ አካላት እነዚህም ሁለቱም ከሃዲዎች ናቸው። ለከሃዲ ርብቀና የሚቆምም ራሱ ከሃዲውም በጋራ ከሃዲዎች ናቸው። በዚህ ሁኔታ መቀጠል እንዴት ይቻላል? በዚህ ሁኔታ መቀጠል አይችልም። ትግሉ ራሱ እየሞቀ እየጎመራ እየገፋ ስለሄደ ለእንደዚህ አይነት አካላት
የማይመችበት ምዕራፍ ላይ ደርሷል ማለት ይቻላል። አርበኛ ዮሐንስ ምናልባት ይሄ ከአንድ አካባቢ እንደዚህ በስፋት ወደ መንግስት ገቡ የሚባለው በራሱ ያነጋገረ ነው። ለምንድን ነው ከዛ አካባቢ ብቻ? በእርግጥ የተወሰነ ከሌላ ቦታ ይኖራል ወደፊት እንደዛ አይነትም ነገር ይሰማል። ነገር ግን ከአንድ ቀጠና ነው ከአንድ አካባቢ ነው ይሄ ነገር እየተፈጸመ ያለው። አሁንም በቀጣይም እንደሚኖር የሚጠብቁ ወገኖች አሉ ገና ይሄንን ይፋ የሚያደርጉበት። ቀደም ሲል አንተም እንደገለጽከው ተልኳቸውን ፈጽመው ወደ እናት ቤታቸው የሚሄዱበት ጊዜ ደርሷልና አሁንም በቀደም ተከተል በሚቀጥሉት ጊዜያትም ሌሎች ተመሳሳይ ነገር ሊያደርጉ እንደሚችሉ ይጠበቃል። ግን ይሄንን እያወቃችሁ እናንተ እንደው አስቀድማችሁ እርምጃ መውሰድ አልቻላችሁም? ለአብነት ለምሳሌ በብዙ መንገድ እነዚህ ሰዎች ውስጣችሁ መኖራቸውን እያወቃችሁ አብራችሁ መዝለቃችሁ በምን መልኩ ትግሉን አልጎዳውም? እያወቃችሁ ነው ዝም ያላችሁት? እውነት ለመናገር ከሃዲዎች መሆናቸውና ዓላማቸውን የተው መሆኑን እናውቃለን። ከጠላት ጋር እንደሚገናኙ በትርክት አንድ አይነት ትርክት እንዳላቸው በግጭት የማይጋጩ መሆናቸውን ፋኖን የሚታገሉ የአማራን ህዝብ የሚታገሉ የአማራን ህዝብ የህልውና ትግል ለመቀልበስ አለሙ የሚሰሩ የከሃዲ ቡድን እንዳለና ከፊት ከኋላ የደበቃቸው እንዳለ ብናውቅም ህዝባችን በዛ ልክ ስለማይረዳ ቀድሞ እርምጃ ብንወስድ ደግሞ ያደረጃጀት ልዩነት የወለደው መስሎ ስለሚታይ እኛ ህብረተሰቡን በማስረዳትና ጊዜ በመስጠት እንዲሁም ደግሞ በእነሱ ጋር የተሰልፈው የቆየውን ሰራዊትና ማህበረሰብ በውል ለይቶ እንዲያውቅ ለማድረግ ጊዜ መስጠት አስፈላጊ ስለነበር እንጂ ተልኳቸው በግልጽ ነጥሮ የታወቀ ነበር ማለት ነው። አሁንም እርምጃ ብንወስድ ወንድም ከወንድሙ ተጋጨ ነበር የሚባለው ቀድመን እርምጃ ወስደን ቢሆን ሆኖም ግን እኛ እናውቃለን። ስለዚህ ለህዝባችን የውስጥ አንድነት ሲባል እየታገስናቸው ቆይተናል። ሁለተኛ እንደዚሁ ግለሰብ ሆነው እንጂ ቡድን ሆነው ግርግሩ አካል ውስጥ እንዳይሆኑ ለምጣዱ ሲባል አይጧ ስለፍ እንደሚባለው ስናሳልፍ ቆይተናል። አሁንም ቢሆን ከውስጡ ነው ምረት የገባ ጭንቅላት ያላቸው አሉ። ተልኳቸውን የጨረሱ ጓዳቸው ይናፈቃቸው እናት ቤታቸው ይናፈቃቸው የእናት ቤታቸውን የባዕዴንን ተልኮ የወሰዱ አሁንም በፋኖ ጭንብል የሚንቀሳቀሱ እንዳሉ እርግጠኝነት መናገር ይችላል። ሁለተኛው በግልጽ የገቡ አሉ። ከጠላት ጋር ወደ ቤታቸው ተመለሱ አሉ። ከነሱ ይልቅ የሚያሳስበንኛ ፋኖ መስሎ አሁንም ደግሞ መቼ በምን ሰዓት እንደሚክዱን የማናውቃቸው በ30 ዲናር የአማራን ህዝብ የኢትዮጵያን ህዝብ የሚክዱ ሞራል ቢስ የሆኑ ታሪክ የሌላቸው ታሪክ ቢስ የሆኑ እየተሸነፉ አካላት አሉ። የጠላት ጋር የነበሩ ጄኔራሎች ከፍተኛ አመራሮች ሌሎች እንኳን ከፋኖ ጋር በሚሰለፉበት ጊዜ እነዚህ ፍርፋሪ ለቃሚዎች ግን በዚህ መልክ ህዝባችን እየካዱ እንዲቀጥሉ መፍቀድ ባንፈልግም አሁንም ጭምብል የሆኑ አካላት አሉ። ስልታቸው ብዙ ነው። በትግሉ ላይ እያሳደሩ ያለው ተጽዕኖ ብዙ ነው። ዘርፈ ብዙ ነው። እሱን ተቋቁመን ህዝባችን እስኪረዳ ግን በትግስት ቆይተናል። አሁን በወል እየተረዳ ስለመጣ ግን አሁን ቅድም እንዳልኩ እየጎመራ እየጠራ እየተንሳፈፈ እየሄደ ነው ያለው። ወርቅነቱን ተፈትኖ በሳት ተፈትኖ እያለፈ ነው። ወርቅ ያልሆነውም እንደዚሁ ደግሞ እየለየ የመጣበት ወቅት ስለሆነ ቀጣይ ምንም ማድረግ የማይችልበት ደረጃ ስለደረሰ ይፍረከረካል። በአግባቡ ይፍረከረካል። መጀመሪያ በውሸት የተገነባ ስለሆነ በውሸት የተገነባ እንደምባይ ካብ ይፈርሳል። ምንም ጥያቄ የለውም። እንደምባይ ካብም እየፈረሰ ነው። አርበኛ ዮሐንስ በመጨረሻ እንግዲህ ምን እንጠብቅ? አሁን በእርግጥ ዝርዝር ጉዳዮች በይፋ ሊገለጹ እንደሚችሉ እንጠብቃለን። ያው የአማራ ፋኖ ብሔራዊ ኃይል በአንድ መዋቅር በአንድ ፖለቲካዊና ወታደራዊ መዋቅር ስር ሆኖ የመጣ መሆኑን በተለያየ መልኩ ገልጻቸዋል። የአማራ ህዝብም የኢትዮጵያ ህዝብም በዚህ ተስፋ የሚያደርገው እንደሆነ ገልጸዋል። በወቅቱ በምስረታው ይፋ በተደረገ ጊዜ አሁን ምን እንጠብቃለን? እንግዲህ እንደምትከታተሉትም በኢትዮጵያ ህዝባዊ ቢተኝነት ያው ተጀምሯል። በጤና ባለሙያዎች የተጀመሩ አለ። በእርግጥ ከፖለቲካ ጥያቄዎች ማለት የፖለቲካ ጥያቄ አይደለም የመብት ጥያቄ ነው ብለዋል። ያንን በራሳቸው ጊዜ ያከናወኑ ያሉት ትልቅ ውጤትም እየተገኘበት ነው ያለው። አገዛዙ ተደናብሯል። ስለዚህ እንዲህ አይነቱ ክስተትም ኢትዮጵያ ውስጥ እየተስተናገደ ይገኛል። እንደው በአጠቃላይ የአማራ ህዝብም የኢትዮጵያ ህዝብም እዚህ የታሪክ እጥፋት ላይ በሚገኝበት ከናንተ እንደው መስማት የሚችል ከሆነ ምን መስማት አለበት በዚህ ወቅት ላይ? መልካም ያው ቀደም ሲል አገዛዙ በመላ ህዝባችን ላይ አደጋ ደቅኗል፣ በሀገራችን ላይ አደጋ ደቅኗል ብለን የህልውና አደጋ ነው ብለን ስንፈርጅ ቀደም ሲል ሰርቶ መብላት የማይቻልበት ሁኔታ ተፈጥሯል። ሰው በሙያው በገለልተኝነት አገልግሎ መኖር አልቻለም። በሙያው በላቡ ልክ ፍትሃዊ የሆነ ጥቅሙን ማረጋገጥ የማይችልበት አደጋ ተደቅኖበታል የሚለውን አብሮ ይጨምራልና እነዚህ ሙያተኞች ህይወት የሚዘሩ ሙያተኞች
የሰውን ልጅ ህይወት የሚታደጉ ከፈጣሪ በታች እነሱ ናቸውና እነዚህን አካላት ያገለለ ለችግኝና ለአንጸባራቂ ለቀለም ወጭ የሚወጣ ህይወት ለሚያድን ግን ጥቅሙን የማያስከብር ሆኖባቸው ጥያቄያቸውን ጠይቀዋል። እነዚህ ጥያቄያቸው የፖለቲካ ሳይሆን የመብት ነው ብለው እንዳቀረቡት እኛም የመብት ጥያቄያቸው እንዲፈታ እንፈልጋለን። ሆኖም ግን ይሄ አገዛዝ ይፈታዋል ብለን ግን አናምንም። ይሄ አገዛዝ የሚፈታው ችግር በኢትዮጵያ ጥላ ስር አለ ብለን አናምንም። በኢትዮጵያ ጥላ ስር ያሉ ችግሮች በሙሉ ባለቤት ሆኖ ያለ አገዛዝ የሐኪሞችን ወይም ደግሞ የሁሉንም ሲቪል ሰርቫንት የህዝቡንም ጥያቄ ይፈታልን ስለማናምን ምናልባትም በራሳቸው ጥያቄያቸውን እስከየት መሄድ እንዳለባቸው የራሳቸው እቅድ እንደተከበረ ሆኖም ግን ጥያቄያቸው የመብት ጥያቄያቸው ግን ከምንታገልላቸው ጥያቄዎች አንዱ ነው ማለት ነው። ስለዚህ ጥያቄያቸውን የምናከብረውና ድምጽ ልንሆናቸው የሚገባ መሆኑን እናምናለን። መዋቅሩ የትም ይነሳ የተነሳው መዋቅር ሙያዊ መዋቅር ነው። ሙያዊ መዋቅሩን እውቅና እንሰጣለን። ህይወት የሚታደግ መዋቅር ስለሆነ ህይወት የሚታደግ ሰራተኛ ወይም ደግሞ ሙያተኛ ስለሆነ ነው። ስለዚህ እውቅና እንሰጣለን። ለእነዚህ አይነት ጥያቄዎች ምላሽ ሊሰጥ እንደሚገባ በመርህ ደረጃ በትግል ደረጃ በአቅጣጫ ደረጃ የጨበጥናቸው ናቸው። ጥቅሞቻቸው የህዝባችን ጥቅም የምሁራን ጥቅም የባለሙያዎች ጥቅም እንዲከበርላቸው ክብራቸው እንዲመለስ ክብር እንዲኖራቸው ሊደረግ ያስፈልጋል። ምንም እንኳን ይሄ አገዛዝ ይሄን ለማክበር የሚችል ነው ብለን ባናምንም ተገቢ ምላሽ ይሰጣልን ባናምንም በመርህ ደረጃ ግን ጥያቄያቸው የሚደገፍ መሆኑን ግን ሌሎች የመንግስት ሰራተኛ የሆኑ ለህዝብ አገልግሎት እየሰጡ ያሉ እንደዚሁ ደግሞ አንገታቸውን ደፍተው በካድሬና በዘራፊዎች በተሞላ ሀገር ጥቅሙን የሀገሪቱን ጥቅም የመዘበረ ባለ ቡድን አንገቱን ደፍቶ መብቱ እንዳይመለስለት የመብት ጥያቄ እንዳያነሳ ተደርጎ ተሸማቆ ያለበት ሁኔታ ነው ያለው። እኛ የምንታገለው አንዱ ከምንታገላቸው ጉዳዮች ውስጥ አንዱ ያው የመብት ጥያቄ እንዲመለስ ነውና ስርዓቱ ባይመልስም ጥያቄያቸውን ግን እውቅና እንሰጣለን። መጀመሪያው መልእክታችን አወናባጅ የሆኑ መረጃዎችን እያወጣ ያወናብዳል እንጂ የማይጨርሰውን ትግል የጀመረ መሆኑ ይታወቃል። የማይጨርሰውን ትግል ጀምሮ ብዙ ሽንፈቶችን እያስተናገደ ያለው አገዛዝ መልኩን እየቀየረ ብዙ አፈናዎችን የሞከረ ቢሆንም የትኛውም አይነት ፖለቲካዊ ወታደራዊ አማራጮችን ተጠቅሞ ጨርሷል። ከዚህ ውጭ የሚያመጣው ነገር የለውም። አወናባጅ ነገሮችን ማንም ሰው እንደማይሰማው ብናቅም በጥቂቶችም ቢሆን እንዲወናበዱ አንፈልግም። በፋይናንስም በምንም አይነት እንቅስቃሴዎች እንዲወናበዱ አንፈልግም። እንደገና ደግሞ የትግላችን እንቅስቃሴ በአጭር ጊዜ እንዲቋጭ የሚደረገውን ድጋፍ በሙሉ አጠናክሮ እንዲቀጥል መላ ህዝባችን እንፈልጋለን። ከዛ ውጭ ባለው ግን በጠላት በኩል አቅሞቹን አሟጧል ብቻ ብለን ሳይሆን በእኛ በኩል ያሉ ችግሮችን እያስተካከል የምንሄድበት ሁኔታ ደግሞ እንደሚገባ እናምናለን። እሱን እንደምንሰራ ለህዝባችን መልእክታችን እናስተላልፋለን። በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል በጎንደር ህዝብ ግንኙነት መምሪያ ኃላፊ። እግዚአብሔር ይስጥልኝ። መሳይ መልካም ጊዜ